ተመልሰናል ክቡራን ተመልካቾች ፕሮግራማችንን እንጀምራለን። ዛሬ እዚህ ለያዝነው ርዕሰ ጉዳይ ጋበዝናቸው ዶክተር ምርጥዘር በቀለ ናቸው። ዶክተር ምርጥዘር በጥበበጊዮን ስፔሻላይዝድ ሆስፒታል ውስጥ የማህፀንና ጽንስ ስፔሻሊስት እንዲሁም በተጨማሪ ደግሞ በሴቶች የመራቢያ አካል ካንሰር ዙሪያ ደግሞ ሰብ ስፔሻሊስት ሆነው እያገለገሉ የሚገኙ ባለሙያ ናቸው። በሴቶች ላይ ስለሚከሰት የመራቢያ አካል ካንሰርን በሚመለከት ዛሬ ጋብዘን እንግዳ እናረጋቸዋለን። ጥያቄዎች ሲኖራችሁ በስልክ መስመራችን በተለመደው ስልክ መስመራችን እየደወላችሁ ሀሳቦችን ልታጋሩ ትችላላችሁ። ስልክ በመደውሉበት ጊዜ ከቴሌቪዥን ራቅ ብላችሁ ስልኩ በደንብ እንዲደመጥና በቂ ምላሽም እንዲሰጠው ስለሚያደርግ ይህን እንድታደርጉ በአክብሮት እንጠይቃችኋለን። ፕሮግራማችን ተጀምሯል። እንድትከታተሉን በአክብሮት እንጋብዛለን። ዶክተር እንኳን ደህና መጡ ወደ ስቱዲያችን። እንኳን ደህና ቆያችሁ ሰለሞን። በጣም አመሰግናለሁ። ብዙ ስራ ጫና ውስጥ ነውና የተገናኘ ነው። ጥያቄያችንን ተቀብለው ማህበረሰቡ መማር አለበት ብለውም ስለሚመጡ እጅግ በጣም ነው ማመሰግን ዶክተር። በድጋሚ አመሰግናለሁ። የሴቶች የመራቢያ አካል ካንሰር ነው የምናወራውና እስኪ ምን ማለታችን ነው? የትኞቹንስ የሰውነት ክፍሎችን ካንሰሩ ያጠቃል የሚለውን እንደ መነሻ እናደርገው ዶክተር። እሺ ሰለሞን፣ ይሄን ርዕሰ ጉዳይ መርጠ በዚህ እንድናወራ ስለጋበዝከኝ በድጋሚ አመሰግናለሁ። ስለ ሴቶች መራቢያ አካላት ካንሰር ትንሽ ለማለት ያህል እንግዲህ በአብዛኛው ህዝባችን የሴቶች መራቢያ አካላት ካንሰር የሚለውን የማህፀን ካንሰር ብሎ በአንድ ላይ ነው የሚገልጸው። ነገር ግን የሴቶች መራቢያ አካላት ካንሰር የሚለው የተሻለ ይገልጸዋል ብለን አስበን በዚህ ሙያ ላይ የተሰማራን ሰዎች የሴቶች የመራቢያ አካላት ካንሰር የሚለውን እየተጠቀምን እንገኛለን። ስለዚህ እነዚህ ካንሰሮች እንደ ማንኛውም የሰውነታችን ክፍል ያው ካንሰር የሚነሳባቸው ሆነው ግን በዋናነት የሴቶችን መራቢያ አካላት የሚያጠቁ ሆነው እናገኘዋቸዋለን። ያ ማለት የሴቶች የመራቢያ አካላት የሚባሉት ከብልት ውጭ ያለውን አካል ጨምሮ እስከ ክርቤዛ እስከሚለው ደግሞ ዋጀና እስከምንለው ከዛም የማህፀን ጫፍ በአብዛኛው ሰው የሚያውቀው የማህፀን ጫፍ የማህፀን በር ካንሰር የሚለውን እንዲሁም ዋናው የማህፀን ግድግዳ ወይም ደግሞ ኢንዶሜትሪያል ካንሰር የምንለውን ከዛው ከዋናው ማህፀን ከግድግዳው ውጭ ደግሞ ጡንቻው ላይ የሚነሱ ካንሰሮችን ከዛም ደግሞ ከዛ ወጣ ብሎ አልፎ የዘር ፍሬ ማስተላለፊያ ቱቦአቸው ላይ የዘር ፍሬ ማምጫቸው የምነው ኦቫሪ እንቁላል ማኩረሻቸው ማለት ነው ከሱ ጋር የሚነሳው እንዲሁም ደግሞ ከሱም በጣም ወጣ ብሎ ደግሞ የሆዳቸው ቆዳ ወይም አብዶሚናል ወል ፐርቶኒየም የምንለው ከሱ የሚነሳውን ካንሰር በአንድ ላይ የሚያጠቃልል ካንሰር ሆኖ እናገኘዋለን። ጥሩ። እንደ መንስኤ የሚወሰዱ ነገሮች ይኖሩ ይሆን ዶክተር? በእርግጥ ያነሳናቸው ብዙ የሰውነት አካላትን ነው ግን እንደ መንስኤ እንደ ጠቅላላ ብሎ የሚገለጽ ካለ ጥሩ ጥያቄ ነው። እንደ መንስኤ የሚነሱ ነገሮች በሁለት ከፍለ ማየት እንችላለን። አንደኛው ጠቅላላ ለካንሰር አጋላጭ የሆኑ ነገሮች ላይ የትኛውን ቦታ ላይ እንደሚነሳ ካንሰር እኩል እዚህ ጋር የሚኖሩ ተጋላጭነቶች ይኖራሉ። በተለየ መልኩ ደግሞ ሁለተኛው ግሩፕ በተለየ መልኩ ደግሞ ይሄን አካባቢ ለካንሰር ተጋላጭ የሚያደርጉት መንስኤዎች እናገኛለን። ስለዚህ አሁን ሁሉንም ባንድ ላይ ያየናቸው ስለሆነ ያው እያንዳንዱን ዝጋ ሜንሽን ማድረግ ሊያስፈልግ ይችላል። እንደ ለመጀመሪያ ያለ አሁን ቀደም መነሻ እንደሰጠን አንተ መግቢያው አካባቢ ሰጠን ይሄ ሴንትራል ኦበሲቲ ወይም ደግሞ ይሄ ሆዳችን ሴንትራል ኦርጋኖቻችን ወዳችን አካባቢ ስብ መጠራቀም ከኛ ካንሰሮች ውስጥ ቀደም የጠቀሷቸው ቦታዎች ውስጥ የትኛውን እንትን ይላል? ለምሳሌ በተለይ አንደኛው ትልቅ መንስኤ የሚሆነው ኢንዶሜትሪያል ካንሰር ወይም ደግሞ የማህፀን ግድግዳ ካንሰር ነው የምንለው። በጣም ትልቁ አጋላጭ ምክንያት ነው እናገኘዋለን። በተመሳሳይ ለዚህኛው ስኳር ታካሚ መሆን፣ ብዙ ጊዜ እንቅስቃሴ የማያደርጉ ቁጭ ብለው የሚውሉ ሰዎች፣ ግፊት ያላቸው ሰዎች እነዚህ ሰዎች ለዚህ ተጋላጭ ናቸው። ሌላኛው እንደ ሁሉም ካንሰር ለዚህ ካንሰር አጋላጭ ነው የምናገኘው ደግሞ ያው በዘረመል የሚመጣ ከዘርዘር የሚተላለፍ ይሄ ሁሉም ላይ ልታገኙት ይችላል ወይም በአብዛኛው ካንሰር ላይ ልታገኙት ይችላል እና ይሄኛው ነው። በተለየ መልኩ ግን ለማህፀን አካባቢ ካንሰር አጋላጭ የምናቸው በተለይ ይሄ ማህፀን ጫፍና ከሱ በታች ያሉ እስከ ውጭ ያለው ካንሰር ግን በአብዛኛው በሚባል ደረጃ ይሄ HPV በመንለው ሂማን ፓፒሎማ ቫይረስ በመንለው ቫይረስ ምክንያት የሚመጣ ነው። ስለዚህ ይሄ HPV በአብዛኛው የሚያጠቃው ከማህፀን ጫፍ በታች ያለውን እንዲሁም መስቀይ ፊንጣችን የመጨረሻው ክፍል አካባቢ ያለውንና ይሄ ጎሮሯችን የላይኛውን ክፍል ኦሮፋሪክስ የምንለውን የሚያጠቃ ነውና ለከማህፀን ጫፍ በታች ላሉት ካንሰሮች እንደ ትልቅ ምክንያት የሚጠቀሰው ሂማን ፓፒሎማ ቫይረስ የሚባለው ነው እናገኘዋለን። ሌላኛው እንደ መንስኤውን ስናነሳ
የዘር ፍሬ ማመንጫ ኦቫሪያን ካንሰር የምንለው ነው። ቅድም እንዳልነው የዚህ ካንሰሮች የተወሰኑት በእንት የሚመጡ ናቸው፣ በዘር ችግር በውርስ የሚመጡ ናቸው። አብዛኞቹ ግን ቅድም ለማህፀን ገዳ ካንሰር እንደጠቀስ ነው ከክብደት ጋር የተያያዙ ከኑሮ ጋር የተያያዙ አጫሽ ሰዎች ላይ እንዲህ የሚመጡ ናቸው። የተወሰኑትም ምክንያቱም ላናገኝላቸው እንችላለን፣ መንስኤው ላናገኝላቸው እንችላለን። መልካም ጥሩ ማብራሪያ ነው ዶክተር። የምልክት ቀድሞ የሚያሳዩ ምልክት ካላቸው አብዛኛው ካንሰር አሁን የማህፀን ካንሰር የማህፀን በር ጫፍ ካንሰር ላይ ስናይ ዘግየት ብሎ የሚመጣ ምልክት ሲባል እንሰማለን። እንደው ምልክቶቹን የሚታወቁና የሚመጡበትም ጊዜ ማሙ ከጀመረ ምን ያህል ነው የሚለውንም ብናውቅ ጥሩ ነው ዶክተር። በጣም ጥሩ ጥያቄ ነው። የሴቶች መራቢያ አካላት ካንሰር በንጽጽር ምልክት ያላቸው ስፔሲፊክ ምልክት ወይም ደግሞ የነሱ የሆነ ልዩ ምልክት ያላቸውና የሌላቸው ለመክፈል እንችላለን። እዚህ ጋር ተመልካቾቻችን የበለጠ እንዲረዱን ይሄኛው አፕሮች ይሻላል። በዚህ አንግል ስናየው ምልክት የሌላቸው የምንላቸው ምልክት ቢኖራቸው ምልክታቸው በአይነተኛ መልኩ ለነሱ የማይቀጸል ሊሆን ይችላል። በዚህ መልኩ በጣም አይነተኛ ምሳሌ ሆና የምናገኘው የዘር ፍሬ ማመንጫ ካንሰር ወይም ደግሞ ኦቫሪያን ካንሰር የምንለው ይሆናል። ይሄኛው የሱ ነው የሚባል ምልክት የለውም። ምልክቶች ይኖራሉ። እነዛ ምልክቶች የሱ ማይባሉ ናቸው። እነዛ ምልክቶች ምናልባት ባለፈው አንዱ ቀለም ምልስ ላይ እንዳወራ ነው ዩዥዋሊ እንደዚህ የጨጓራ የሚመስሉ የአንጀት ሆድ መንፋት፣ ከበሉ በኋላ ወዲያውኑ መጥገብ፣ የሆድ መነፋት፣ አንዳንድ ጊዜ ሽንት አካባቢ የመጫን ምልክት፣ ሽንት ቶሎ ቶሎ የመምጣት እንደዚህ ናቸው። እነዚህ ነገሮች በአመዛኙ ለብዙ ነገሮች የሚቀጠሉ ስለሆኑ የነሱ አይነተኛ ምልክት ስላልሆኑ ቅድም አንተ ለመጥቀስ እንደሞከርከውም እኛ ጋር የሚደርሱበትን ጊዜ ትንሽ የተሰራጨ አካባቢ ወይም ዲዙ ሰፋ ካለ በኋላ የሚመጡበት አጋጣሚ ነው። ሌሎቹ ግን ከዚህኛው ውጭ ያሉት ግን ምልክት አላቸው የሚባሉ ናቸው። ያ ማለት ነው የውጨኛው የማህፀን ካንሰር፣ የከረቤዛዊ ማጅናል ካንሰር፣ የማህፀን ጫፍ ካንሰር እና ዋናው የማህፀን ግዳ ካንሰር የምንላቸው ምልክት ያላቸው የሚባሉ ናቸው። ስለዚህ ከውጭ ለመጀመሪያ ያህል የውጨኛው የማህፀን ክፍል ወይም ከናፍረ ከረቤዛ ምናምን የሚባለው ውጨኛው ክፍል ላይ ያለው ካንሰር እንዲሁም በአብዛኛው ቶሎ የሚመጡ ሰዎች ናቸው። ባይዘው እነዚህ ሰዎች ቶሎ ምልክት ስላለው ቶሎ የሚመጡ ሰዎች ናቸው። ምልክቶቻቸው ምንድናቸው? የተወሰኑ ሰዎች ላይ እንደ ማሳከክ አይነት ምልክት ይሰማቸዋል። እዛ አካባቢ አዲስ የሆነ በፊት የማያውቁት ከቆዳ በላይ ብጥ ብሎ የሚታይ ነገር፣ የሻከረ ነገር ይዳብሳሉ። በጣም ዘግይት ካሉ ደግሞ በእጃቸው የሚዳብሱ ትልቅ እጢ መሳይ ነገር ያገኛሉ። ስለዚህ ያ ምልክቶች ስላሉት በአብዛኛው ቶሎ ይመጡልናል። ስለዚህ እዛ አካባቢ ያለ የሚዳበስ እነሱ ከሚያውቁት ከኖርማል ከሚመስለው ውጭ የሆነ ነገር፣ ማሳከክ ያለው ነገር፣ አልፎ አልፎ የሚደማ ነገር፣ ከተለመዱት ኖርማል ከምንላቸውና የተወሰኑ ኢንፌክሽኖች ውጭ የሚመስል ነገር በሙሉ የዛ ምልክት ሊሆን ይችላል ማለት ነው። ወደ ከረቤዛ ካንሰር ቫጂናል ካንሰር ስንሄድ አብዛኞቹ ደም መፍሰስ ይኖራቸዋል። በተለይ ከግንኙነት በኋላ ደም መፍሰስ ይኖራቸዋል። ስለዚህ በማህፀን በኩል የሚመጣ ደም መፍሰስ ለከረቤዛ ካንሰር ወይም ለቫጂናል ካንሰር፣ ለማህፀን ጫፍ ካንሰር እንዲሁም ለዋናው የማህፀን ግድግዳ ካንሰርም ሊቀጠል የሚችል ምልክት ሊሆን የሚችል እንትኑ ነው ያለ። ስለዚህ አንደኛው ትልቁ የታችኛው የማህፀናችን ክፍል ካንሰር በደም መፍሰስ ሊመጣ ይችላል ማለት ነው። ሌላኛው ቶፕ የሚባል ወይም አይነተኛ የሚባል ምልክት ፈሳሽ ነው። ያ ፈሳሽ ደም ያልሆነ ዩዥዋሊ እንደውም የኛ ታካሚዎች እንደ ዘንገዳማ አይነት ፈሳሽ ምናምን ብለው የሚገልጹት ነው። ይሄ ዘንገዳማ አይነት ፈሳሽ የከረቤዛ ካንሰር ምልክት ሊሆን ይችላል። የማህፀን ጫፍ ካንሰር ወይም ሰባካ ካንሰር ምልክት ሊሆን ይችላል። እንዲሁም የማህፀን ግድግዳ ወይም ኢንዶሜትሪያል ካንሰር ምልክት የመሆን እድልም ያለው ነገር ነው። ስለዚህ ፈሳሽ ያልተለመዱ አይነት ፈሳሾች የወር አበባ መዛባት ወይም ደም ሊሆን ይችላል። እንዲሁም ሌላ ነጭ ፈሳሽ ብዙ የተለመዱት ነገሮች አክመነው ያልጠፋ አይነት ፈሳሽ ሲኖራቸው እነዚህ አላርሚንግ ምልክቶች ወይም ደግሞ በደንብ መታየት ያለባቸው ምልክቶቻቸውን እናገኛቸዋለን። ጥሩ። እንደው ተጋላጭነት የሚጨምሩ ነገሮችን ብናያቸው ጥሩ ነው ዶክተር። ምን አይነት ነገሮች ናቸው ተጋላጭነቶቻቸውን ስናይ አሁንም እንደቀደመው ያው በሁለት እንትን መክፈል እንችላለን። አንደኛው በደንብ አጋላጭ የሚባለው በተለይ ታችኛው የማህፀን ጫፍን ጨምሮ ወደታች ያለውን እስከ ፊንጥጣችን መጨረሻ ክፍል ድረስ ያለው ካንሰር አብዛኛው ቀደም እንዳልኩት ሂማን ፓፒሎማ ቫይረስ በሚባለው ኤችፒቪ በተለምዶ ኤችፒቪ ብለን ሳጥረን በምንጠራው በእነሱ ቫይረሶች መያዝን
ትልቁ መንስኤው ተጋላጭነቱ ያ ነው። ይሄ ቫይረስ ትንሽ እንደው ስለሱም ለማውራት ያህል ብዙዎቻችን ላይ ያለ ነው። ባይዘው ወይ ጤነኛ ምስል ሰው ላይም ያለ ነው። በአጋጣሚ መተላለፊያ መንገዱ በደንብ የተጠና የታወቀ የሚባለው የመተላለፊያ መንገዱ ኮንታክት፣ ሴክሹዋል ኮንታክት፣ የግብረ ሥጋ ግንኙነት ማድረግ እንዲሁም ሌላ ስኪን ቱ ስኪን ቆዳ ለቆዳ መገናኘት ናቸው። ቆዳ ለቆዳ መገናኘት አንደኛው መተላለፊያ መንገዱ ስለሆነ ብዙ ሰው ላይ ይኖራል። ችግሩ ያለው ምንድነው? ይሄን የማያጸዱ ሰውነታቸው ክሊር የማያደርገው ወይም የማያስወግደው እና ባለማስወገዳችን ምክንያት ሰውነታቸው ላይ ለብዙ ጊዜ ሲቆይ ይዟል ከ6 ወር እስከ 2 ዓመት ድረስ ሰውነታቸው ላይ በመቆየቱ ምክንያት የሚመጣ ተገላጭነት ነው። ይሄኛውን ክሊር የማያደርጉ ወይም ከሰውነታቸው የማያጸዱ የትኞቹ ሰዎች ናቸው ብለን ካየን በአብዛኛው እነዚህ በሽታ የመከላከል አቅማቸው ደከም ያሉ ሰዎች ላይ ናቸው። ለምሳሌ ኤችአይቪ ታካሚዎች ላይ በጣም የተለመደው የማህጸን ጫፍ ካንሰርም፣ የታችኛው የፊንጢጣ ካንሰርም፣ የውጨኛ ማህጸን ክፍል ወይም ከናፈራ ከረቤዛ ምንለው ላይ የሚከሰተው ካንሰርም ኦልሞስት እነሱ ሰዎች ላይ በጣም የተለመደ ካንሰር ነው። ሌላኞቹ እንደዚህ ኦርጋን ከሌላ ሰው የተለገሰላቸው ይሄ ሌላ ከሌላ አካል ልገሳ ያገኙ ሰዎች፣ ቋሚ በሽታዎች ላይ እንደ ስኳር ቁጥጥር ላይ ያላዋልናቸው የደም ስኳራቸው በጣም ከፍተኛ ደረጃ የደረሱባቸው ሰዎች፣ ይሄ ምግብ በብዛት በደንብ በስርዓት ምግብ የማይወስዱ ምግብ ጥራት ያላቸው ሰዎች እና ሌላም በሽታዎች ኖረዋቸው ራሳቸውን ሳፖርት የሚያደርጉ ሰዎች ላይ እነዚህ ነገሮች በጣም ከፍተኛ አጋላጭ ነገሮች ነው እናገኛቸዋለን። ስለዚህ ዋናው አጋላጫቸው ኤችፒቪ ቢሆንም ወይም ሂውማን ፓፒሎማቫይረስ ቢሆንም እሱን እዛ አካባቢ እንዲቆይ የሚያደርጉ ተጓዳኝ ነገሮች ያላቸው ሰዎች ለዚህ ነገሮች በጣም ተጋላጭ ነው እናገኛቸዋለን። የዋናው ማህጸን ግድግዳ ኢንዶሜትሪያል እና የዘር ፍሬ ማመንጫ የሚለው ላይ ኦልሞስት እነዚህ ቅድም እንዳልኩት ስፖራዲካሊ ማለት ጄኔቲክ ያልሆነ ወይም በዘረመል ያላገኙት ሆኖ ቅድም እንዳልናቸው እነዚህ ከአኗኗር ዘይቤዎች ጋር የተያያዙ አጋላጭነቶች ያሏቸው እንዲሁም በዘር ምክንያት ተጋላጭነቶች ያሏቸው ሰዎች ላይ ይከሰታሉ። ጥሩ ደረጃዎች እንዳላቸው ይነገራል። ያው የካንሰር ህመሞችና ምናልባት እነዚህ የምናወራቸው የመራቢያ አካል ካንሰሮች ደረጃዎች አላቸው ወይ? እስኪ ደረጃዎችንም ትንሽ ብናያቸው። በጣም ጥሩ ደረጃዎች አሏቸው። እንግዲህ እዚህ ጋር ደረጃ ለምንድን ነው የሚሰጠው የሚለውን በዚህ አጋጣሚ መናገር ጥሩ ነው። ስለዚህ የሴቶች መራቢያ አካላት ካንሰር የሚባሉትን ደረጃ የሚሰጥልን ፋይጎ የሚባል FIGO ማለት ነው የኢንተርናሽናል ጋይኒ ኦብስቴትሪሻኖች የማህጸን ሐኪሞች ማህበር አለ። እሱ ነው ደረጃ የሚሰጣቸው። ደረጃ መስጠት ያስፈለገበት ምክንያት ሕክምናቸውን ስለሚወስን እንዲሁም ሰዎቹ የሚወስዱትን ሕክምናም ያላቸውን ላይፍ ስፓንም ወይም ደግሞ የቆይታ ጊዜያቸውንም እንዲሁም በሆነ ሕክምና ለምሳሌ በሰርጀሪ ምናክመው ማናክመው መሆኑን ኬሞ ተጨማሪ እንደማይፈልግ ጨረር እንደሚፈልግ ሁሉንም የህክምና አይነት አማራጮች የትኛው እንደምንጠቀም ለመወሰን የሚወጣ ነገር ደረጃ ይባላል ወይም ደግሞ ስቴጅ ይባላል በእንግሊዘኛው። ሁሉም በሚባል ደረጃ የሚሰጣቸው ፋይጎ ነው እንዳልኩት። ሁሉም በሚባል ደረጃ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የሚባል ደረጃ አላቸው። እያንዳንዱ ቦታ ላይ የሚነሳውን ካንሰር ለማውራት ያህል እንግዲህ እንዳልኩት ከ1 እስከ 4 ደረጃ አላቸው። በመካከል አንደኛም ሆኖ ክፍልፋዮች አሉት፣ ሁለተኛም ሶስተኛም አራተኛም ሆኖ ክፍልፋዮች አሉት እና የማህጸን ውጨኛው ክፍል የምንለው vulvar ካንሰር የምንለው ሞስት ደረጃዎቹ እስከ 4 ቢሆኑ አብዛኞቹ ቶሎ ነው የሚመጡት እና ዩዥዋሊ አንደኛ ሁለተኛ ደረጃ ናቸው። በጣም አቅም የሌላቸው ሰዎች እኛ ጋር የሚያደርሳቸው ሕክምና ተቋም የሚያደርሳቸው ሲሉ ካልሆነ በስተቀር አብዛኞቹ አንደኛ ሁለተኛ ደረጃ ላይ የሚመጡ ስለዚህ አብዛኞቹ የሚታከሙ ነው የሚሆኑት። በዚህ አጋጣሚ የሚታከሙ ነው እናገኛቸዋለን፣ እናክማቸዋለን። የማህጸን ጫፍ ካንሰር በአብዛኛው ደረጃው ከፍሎ የሚመጡብን የማህጸን ጫፍ ካንሰር ነው። የማህጸን ጫፍ ካንሰር አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ደረጃ አለው። ደረጃው የተሰጠው የማህጸን ጫፍ ላይ መገኘቱ ከማህጸን ጫፍ አልፎ ዙሪያውን ያሉ ነገሮችን በመያዙ ከሱም አልፎ ከዙሪያው አልፎ ሰገራ ሙጫቸውን እንዲሁም የሽንት ማጠራቀሚያቸውን መያዙ ከዛም አልፎ አንዳንዴ ጉበታቸውን ሳምባቸውን በመያዙ ደረጃ ይሰጠዋል። ስለዚህ በአብዛኛው እስከ ሁለተኛው ደረጃ ያሉት ሁለተኛ ኤ እስከምነው ደረጃ ያሉት በአብዛኛው እዛው ሰርቪክሱ ወይም ደግሞ የማህጸን ጫፍ ዙሪያ ያሉ ካንሰሮች ናቸው ተብሎ ይታሰባል። እነዚህን በዛው ዙሪያ ላይ በሚሰጥ ሕክምና በተለይም ደግሞ በሰርጀሪ መፈወስ ይቻላል ተብሎ ይታሰባል። ከሁለተኛው ቢ ከፍ ያለ ካንሰር በአብዛኛው ሎካል ሕክምናዎችን ወደ ኋላ መጣባቸው ይሆናል። በሎካል ሕክምና ከታከመ ጨረር ፈላጊ የሚሆን ነው የሚሆነው። ከዛ ውጭ ግን ተጨማሪ ሕክምናዎች ላይክ እንደ ኬሞቴራፒ ኬሚካል ሕክምናና ጨረር ሕክምና ፈላጊ ሆኖ እናገኘዋለን ማለት ነው። የማህጸን ውስጥ ያለ ካንሰር ቅድም እንዳልኩት አንድ ጥያቄ እንቀበልና እናልፋለን። ዶክተር ሄሎ 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 ሄሎ
ሄሎ ሄሎ ጤና ይስጥልን። አብሮ ይስጥልን። ያው የሆነ እሺ እና ነው ያልኩት ነው ከሌላ ሰው ወደ ሌላ ሰው የሚተላለፈው በንክስ ያልከው በጡት በማጥባት ይተላለፋል ወይ ነው የኔ ጥያቄ። እናትየዋ ቢኖራት ህፃን ወለደች ሹማምታች ሎማ ቫይረሱ የሚኖርባት እናቷ እና ህፃኑ ስታጠበው ቫይረሱ ይስተላለፋል ወይ ወደ ህፃኑ በጡት አማካኝነት ነው የምልህ። እሺ ግልጽ ነው። ሌላ ጥያቄ አለዎት ወይዘሮ አምሳል? ኧረ የለኝም። ያው ነው ጥሩ ግልጽ ነው አይደል? እሺ ምላሹን እንሰጣለን። ይከታተሉ። ጥሩ ደረጃዎች ላይ ነበር። ደረጃዎች ላይ ያለ ነው። የማህፀን ግድግዳ ወይም ኢንዶሜትሪያል ካንሰርና የዘር ፍሬ ማመንጫ ካንሰር ደረጃ ለማውጣት በአብዛኛው ልክ እንደ ማህፀን ጫፉና ከሱ በታች እንዳሉ ካንሰሮች በአብዛኛው በእጃችን ብቻ ስቴጅ የማናደርገው ሌላ ምርመራዎችን ሁሉ ለደረጃ መስጠት የሚፈልግ ነገር ነው። እዚህ ላይ በደንብ አስምሬ ለማውራት ያህል የካንሰር ስቴጂንግ የራሱ ትልቅ ቶፒክ ነው። ብቻውን ደረጃ መስጠት ትልቅ ቶፒክ ነውና ይሄ ምን ይፈልጋል? በአልትራሳውንድ አይቶ መጠኑን መለካት፣ ናሙና ተወስዶ ናሙናው ላይ የሚታዩ ነገሮች አሉ። የራሱ ደረጃ የሚሰጡ ነገሮች አሉ። ከዛም ከአልትራሳውንድ ተጨማሪ እንደ ኤምአርአይ እና ሲቲ ስካን ሰጥቶ ደረጃ መስጠት ይፈልጋል። በአብዛኛው እነዚህ ቦታ ላይ የሚነሱ ካንሰሮች ሰዎች በቶሎ ከመጡልን እዛው ኮንፋይንድ ነው ኢንዶሜትሪያል ካቪቲ ወይም ደግሞ የማህፀን ወባ የሚወጣበት ሽል የሚፈጠርበት ማለት ነው። እሱ አካባቢ ላይ ብቻ አግኝተ ነው የምናከመው ካንሰር ሆኖ እናገኘዋለን። ሲዘገዩ ግን ያው ወጣ ብሎ እስከ ሳምባ ሲወደስ ደርሶ ልናገኝ እንችላለን። የዘር ፍሬ ማመንጫ ካንሰር ደረጃ የሚሰጠው በሰርጀሪ ነው። የሱ ላይክ ገብተን አይተን ያወጣነው ነገር ላይ በእጃችን ባይናችን ከዳበስነው ባይናችን ካየ ነው እንደገና ደግሞ አወጣን ከላክነው ነገር ላይ መዋላ መጨረሻ ላይ ደረጃ የሚሰጠው ነገር ነው። ይህም ከ1 እስከ 4ኛ ደረጃ አለው። ዩዥዋሊ የሚተላለፈው ወይም የሚሰራጭበት መልኩ ዙሪያውን እየያዘ ስለሚሆን በአብዛኛው ከሆድ ዕቃ ውስጥ የማያልፈው ነው እናገኘዋለን። ከሆድ ዕቃ ውስጥ ነው ግን አንጀት ሊይዝ ይችላል፣ ጉበት ሊይዝ ይችላል። ብዙ አቅራቢያ ያሉ ስትራክቸሮች ስላሉ በዛ ነው ደረጃ የሚወሰነው። ስለዚህ ደረጃ መስጠቱ ትልቁ ጥቅሙ የሕክምና አይነታቸውን ለመወሰን ይረዳል። ጥሩ ሀሳብ ነው ዶክተር። እንግዲህ የአብዛኛውን የቅድመ ምርመራ ላይ ቅድመ ልየታ ላይ የሚባለው ነገር በጣም ወሳኝ እንደሆነ ያው እናንተ ስትመክሩ እንሰማለን እና ይሄ ቅድመ ምርመራ ጥቅሙ ምንድን ነው? የምርመራ ሂደቶች ውስጥ ምን ይመስላሉ የሚለው ላይ ትንሽ ጊዜ ሰጠን ብናወራ ደስ ይላል ዶክተር። እሱ ቅድመ ምርመራ በእንግሊዝኛ ስክሪኒንግ የምንለው ማለት ነው የሚሆነው። አንድ ካንሰር ቅድመ ምርመራ ሊኖረውም ላይኖረውም ይችላል። ሌላ ቦታም ያሉትም እኛ ጋርም ያሉትም ቅድመ ምርመራ ያላቸው አሉ፣ የሌላቸው አሉ። በመሰረቱ ቅድመ ምርመራ ማለት አንድ ሰው ምልክት ሳይኖረው ቅድመ ካንሰር ደረጃ ካለው ቅድመ ካንሰሩን ወይም ደግሞ ካንሰርም ከሆነ ቶሎ ለመድረስ የሚደረግ ጥረት ነው ስክሪኒንግ ወይም ደግሞ ቅድመ ምርመራ ማለት። ስለዚህ እንደዚህ አይነት ቅድመ ምርመራ የሚኖራቸው ካንሰሮች በአመዛኙ የራሳቸው ቅድመ ካንሰር ደረጃ ያላቸው እንዲሁም በደንብ የተጠና የታወቀ ከዋጋ አንጻር ከቀላልነት አንጻር ከብዙ ነገሮች ታይቶ የሰዎችን ሕይወት በማሻሻል መልኩ የተደረሰበት ቅድመ ካንሰር ምርመራ የሚፈልግ ነው የሚሆነው። ከዚህ አንጻር ስናየው የቅድመ ካንሰር ምርመራ ወይም ደግሞ ስክሪኒንግ ወይም ደግሞ ቅድመ ልየታ ማድረግ የምንችለው ቅድም ከጠቀስናቸው ካንሰሮች መካከል የሴቶች መራቢያ አካላት ካንሰሮች ውስጥ የማህፀን ጫፍ ቅድመ ካንሰር ብቻ ነው። ሌሎቹ ላይ ላይክ የማህፀን ጫፍ ካንሰር፣ የዘር ፍሬ ማመንጫ ካንሰር፣ የውጨኛው የማህፀን ክፍል ካንሰር ወይም ደግሞ vulva ካንሰር የምንለው ላይ የተወሰኑት ኦልሞስት ከዘር ፍሬ ማመንጫ ካንሰር ውጭ ቅድመ ካንሰር ደረጃ ቢኖራቸውም ይሄ ነው የሚባል ግን የቅድመ ልየታ ስራ የምንሰራበት አጋጣሚ ግን የለም። ስለዚህ ይሄ ስክሪኒንግ የምንለው ደግሞ ቅድመ ልየታ የምንለው በደንብ የሚሄደው ለማህፀን ጫፍ ካንሰር ሆኖ እናገኘዋለን። ስለዚህ ወደሱ ስንመጣ ዩዥዋሊ በደንብ ኢንተርናሽናል የተጠኑ እኛ ሀገርም በቀላሉ ሊገኙ የሚችሉ የስክሪኒንግ ሜካኒዝምስ ወይም ደግሞ የቅድመ ልየታ ምርመራዎች አሉ። እነዛ ምርመራዎች ምን ያህል ተጠቅመንባቸዋል የሚለው ሌላ ራሱ የቻለ እንትን ነው። ነገር ግን ኢንተርናሽናል ኮሎኒ ሆኖ እኛ ጋርም አፎርዴብል አክሰሲብል የሆኑ እኛ ጋር ያሉ ብዙ ያህል ዋጋ የማይፈልጉ የሰው ኃይልም ብዙ የማይፈልጉ ይህን ነገር መስራት የምንችልባቸው
አቅሞች ግን እንዳሉ ጠቅ የለውና ከቀላሉ እኛ ብንሰራው በቀላሉ ከምንሰራው ነገር ለመጀመሪያ ያለ አንደኛው በአብዛኛው የቪዥዋል ሜትድስ የምንላቸው በአይን ማየት ብቻ የምንላቸው ይሄ ጀስት ኔክድ አይ ብቻ ሳይሆን ወይም ደግሞ በባዶ አይናችን ብቻ ሳይሆን ይሄን ኢንሃንስ አድርጎ ይሄን የበለጠ አጉልቶ አይናችን የሚያየውን ነገር የበለጠ እንዲታይ አድርጎ አክሰሰሪ ነገር ጨምረንባቸው ማለት ነው በነሱ ስክሪን እናደርጋቸዋለሁ ሶ በዚህ መልኩ VIA የምንለው አለ ቪሊ የምንለው አለ ያ ምን ጨምረው ነገር አሲቲክ አሲድ ያሸቶኛ ምግቦች ላይ የምናውቀው ነው አሸቶ አለ እዛ ደግሞ አዮዲን ጨምረን የምናየው አለ ስለዚህ እነዚህ ነገሮች በየቦታው የምናገኛቸው ብዙ የጤና ባለሙያ ሊሰራቸው የሚችል ነገሮች ናቸው የራሳቸው የጥራት ቁጥጥር እና የራሳቸው ትሬኒንግን ይፈልጋሉ በደንብ ሰራለ ማለት ሶ አንደኞቹ ግሩፖች እነዚህ ናቸው ሌላኛ ሳይቶሎጂ የምንለው ነው ሳይቶሎጂ አሁን ያ ፓፕስሚር ምናልባት እንግዲህ በተለያየ ሚዲያ ላይ ሰምተን ከሆነ ፓፕስሚር ይሄ one of best inventions የሚባለው ደግሞ ትልቅ ግኝት በሴቶች ህክምና ታሪክ ውስጥ ትልቅ ግኝት የሚባል ነውና ፈረንጆቹ እስከ 72% ድረስ የሴቶችን የማህፀን ጫፍ ካንሰር የቀነሱበት ምርመራ ነው ሶ ባጭሩ ይሄ በቀላሉ የሚሰራ ከማህፀን ጫፍ ላይ ናሙና በመውሰድ HPV ቅድም ያልነው ቫይረስ ያመጣቸውን የህዋሳት ለውጦች በማየት ብቻ ቴስት የሚደረግ ነው ሴቶች ላይ ብዙ መድማት የማይፈልግ የማደንዘዣ ምንም ሌላ ሂደቶችን የማይፈልግ ቀላምራ ነው ስቲል ይሄኛው የራሱ የጥራት ቁጥጥር እንትኖችን ይፈልጋል ያ ነው ሌላኛው አሁን በደንብ ሪሰንትሊ በደንብ አክሰፕትድ የሆነው አሁን የዓለም ጤና ድርጅትም ሪኮመንድ የማያደርገውና ትንሽ ለኛ ሀገር ፈታኝ የሆነው ራሱን HPVን ቴስት ማድረግ ነው አሁን ቅድም ስናይ እንደነበረው HPVን የሚያመጣው የቅድም ያልኩህ ቴስቶች ቴስት የሚያደርጉት HPV የሚያመጡት ውጤቶች ነው አሁን ደግሞ ራሱን HPVን ቴስት እናደርግ ወደምን ተመጣጣለና HPV አሁን አንድ ጥያቄ ነቀበል ዶክተር ሄሎ አቤት ሄሎ ጤና ይስጥልን አውረትልን እንተዋወቅ ማን እንበል አንዳርጌ ከጅማ እሺ ይቀጥላቱ አንዳርጌ ከጅማ እሺ ጥያቄውን ከቴሌቪዥኑ ራቅ ብለው ያቀርቡልን በሽታው ከልጅ ማህፀን እንደሆነ በሽታ አብሮ መወለድ ይችላል ወይስ በሽታው ሄሎ አቶ አንዳርጌ በሽታው ማለት ነው ከማህፀን እንዳለ አብሮ መወለድ ይችላል ወይስ ከተወለደ በኋላ ነው የሚተላለፍ ለምሳሌ የማህፀን ካንሰር ማለት ሆኖ የማህፀን ጫፍ ካንሰር የማህፀን ካንሰር አሁን ልጁ ማህፀን ላይ እንደሆነ አብሮ ቢወለድ በሽታው ከልጁ ጋር አብሮ የመቅረት እድል አለ ወይስ ከተወለደ በኋላ ችግር አያመጣም እሺ ጥያቄውን ይዘናል ሌላ ጥያቄ ከሌለውት ምላሽ ያገኛል ጥያቄው እሺ ጥሩ እሺ ወደ ጀመረው እንመለስና ማስተዋቂያ ጋብዛን በኋላ ስክሪኒንግ ላይ ነን መንገዶቹን ያወራን ነው ያለነው HPV ራሱን ቴስት ማድረግ HPV ብዙ አይነት ስትሬን አለው HPV የሚለው አምብሬላ ተርም ነው ወይም ደግሞ አንድ ላይ ሰፋ ያለ እንትን ያለው ሶ በተለይ ሃሪስክ የሚባሉ ወይም ደግሞ በተለየ መልኩ አምጪ የሚባሉ የHPV አይነቶችን ቴስት ማድረግ አሁን ስታንዳርድ የሚባል የሰርቫይካል ካንሰር ወይም ደግሞ የማህፀን ጫፍ ካንሰር የቅድመ ልየታ መንገድ ሆኖ እናገኘዋለን ያ እውነት ለመናገር አለኛ ሀገር ትንሽ የሚፈልጋቸው ማሽኖች አሉ ወደ ታካሚው ውሳኔ የምታገኝበት ጊዜ ተሽረዘም ማለቱ እና ቴስት ለማድረግ የምንጠቀምባቸው ማሽኖች ውድ መሆናቸው እኛ ሀገር እዛም በዛም እንዳይኖር አድርጎታል ስቲል ግን ጥረቶች አሉ አገልግሎቱንም በአማራ ክልል ሪጅናል ላቦራቶሪ ላይ ያገኛል ሌሎቹ መንገዶች አሉ ሞለኪውላር መንገዶች የምንላቸው ናቸው እነሱ ትንሽ አድቫንስድ ናቸው ይሄ ላይክ HPVን ቅንጣቶች መመርመር ናቸው እነዚህ ወይም ደግሞ ሲያመጣቸው ኢፌክቶች እንደማርከር አስበው ወይም እንደጠቋሚ አስበው እነሱ መመርመር ነው እነሱ አድቫንስድ ናቸው እኛ ሀገር ብዙም የሉም ስለዚህ ቪዥዋል ሜቶዶችን ሳይቶሎጂንና HPVን መጠቀም ይቻላል የምርመራ ሂደቱ ይሄን ይመስላል ጥሩ ፕሮግራማችን ይቀጥላል ክቡራን ተመልካቾች ዛሬ እየተወያየን የምንገኘው በሴቶች የመራቢያ አካል ካንሰር ዙሪያ ነው ምን ናቸው የሚለውን ቀደም ሲል ዶክተር ምርጥዘር እየገለጹልን ነበር አሁንም ከዶክተር ምርጥዘር በቀለ ጋር አብረን ነው የምንቆየው ፕሮግራማችን ይቀጥላል ጥያቄዎች ይኖራችሁ በስልክ መስመራችን እንድታረሱን እንጠይቃለን የሀገራችን የኢትዮ ቴሌኮምን መልእክት ሰምተን ተመልሰን እንገናኛለን ስሙ የዛሬ ጋባዦችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ
መጠራጠራችሁ እኮ የሚገርም ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ኢትዮ ቴሌኮም እናመሰግናለን። አጋራችን ሆኖ አብሮን እየሰራ ነው የሚገኘው። ፕሮግራማችን በሴቶች የመራቢያ አካል ካንሰር ዙሪያ ነው። ቆየት ብላችሁ ቴሌቪዥናችንን ከፍታችሁ የተቀላቀላችሁ ካላችሁ እየተወያየን የምንገኘው በዚህ ርዕሰ ጉዳይ ነው። ዶክተር ምርጥዘር በቀለ በጥበበ ግዮን ስፔሻላይዝድ ሆስፒታል ውስጥ የማህፀንና ጽንስ ስፔሻሊስት በተጨማሪ ደግሞ የሴቶች የመራቢያ አካል ካንሰር ሰብ ስፔሻሊስት ናቸው። በአልፎ አልፎ ደግሞ በትርፍ ጊዜያቸው በአብፊላስ ጠቅላላ ሆስፒታል ውስጥም እያገለገሉ ይገኛሉ። ዛሬ ውይይታችን ከሳቸው ጋር ነው። ጥያቄዎች ሲኖራችሁ ልታረሱን ትችላላችሁ። ዶክተር የቅድመ ምርመራ ሂደቱን እንደዚህ አይተነዋል። በቅድመ ምርመራ ሊለዩ የሚችሉ ነገሮችንም እያየን ነበር። ወደ ሕክምናው እንሂድ እስኪ። ሕክምናው እና የሕክምና አማራጮቹ ምንድን ናቸው የሚለውን ሕክምናው ላይ ያለውን ችግርም እናወራለን። በተለይ እናንተም ሕክምናው ላይ ስላላችሁ በደንብ ክሊኒክ ውስጥ ምን ይመስላል የሚገጥመው ችግር የሚለውንም እናየዋለን። ግን እስቲ አማራጮችን እናያቸው መጀመሪያ። እሺ፣ የህክምና አማራጮች ሴቶች መራቢያ አካላት ላይ የሚነሱ ካንሰሮች የህክምና አማራጮች አሉ። አማራጮች አንደኛው በቂ ሊሆን ይችላል ወይም ደግሞ በጥምረት ሊሰጡ ይችላሉ። ስለዚህ የመጀመሪያው አማራጭ ኦፕሬሽን ወይም ሰርጀሪ ነው፣ ቀዶ ጥገና መስራት ነው። ሁለተኛው አማራጭ ኬሞቴራፒ ወይም የኬሚካል ህክምና ነው። ሶስተኛው አማራጭ ጨረር ወይም ደግሞ የራዲሽን ህክምና የጨረር ህክምና የምንለው ማለት ነው። ሌላኞቹ እንደ ካንሰሩ ደረጃ ወይም ምላሽ ነው የመጀመሪያ ካንሰር ነው በሚለው የሚወሰኑ ሆነው አሁን በቅርቡ የካንሰር ህክምና ላይ የተጨመሩ ታርጌትድ ቴራፒ ወይም ደግሞ የካንሰሩን ሞለኪውላር ነገሮች ወይም ደግሞ ሴል ላይ የሚያመጣው ለውጥ ማጥናት እነሱን ታርጌት ማድረግ የሚሰጡ ወይም ታርጌት ቴራፒ የምንላቸው እንደ አማራጭ እንዳገኛቸዋለን። እነዚህ ነገሮች በጥምረት ወይም አንደኛው በቂ ሊሆን ይችላል እያንዳንዱ ካንሰር ላይ። ጥሩ እንመለስበታለን። ጥያቄ እንቀበልና ዶክተር ሄሎ ሄሎ ዶክተር ሰላም ነው? ሰላም ነው። ጤና ይስጥልን። ከማህፀኔ ጎን ላይ የሆነ ከወለድኩ በኋላ የሚያድግ ነገር አለው ገደም ብሎ ማለት ነው። አሁንም ደግሞ በዚህኛው ጎንም የተወሰነ የማደግ ጅመራ አለው እና እሱ ምን ከማህፀን ካንሰር ጋር ያገናኘዋል? የህመም ስሜት ምንም የለውም። እሺ። እና የሆነ ያለው ነገር ዶክተር ጥያቄ ይኖራል? እብጠት ነው? እንደ እብጠት ነው? እብጠት አይደለም፣ ዝም ብላ የሆነች ስስ ገላ ነገር ናት። ገደም ብላ ነው የምታድገው። መቼ ነበር የወለዱት? አሁን ልጅቱ ወደ 10 ዓመት እየሆናት ነው። ሌላ ምን ምልክት አላት? ሌላ በዚህኛውም ጎኔ በቀኝ ጎኔ በግራ ጎኔ ግራ ጎኔ ያለች ትንሽዬ ደግሞ እንደዚያው የማደግ ምልክት። ማሳከክ ወይም እንደ ቁስለት ነገር አለው? ማሳከክ አለው እዛ ቦታ ላይ? አዎ ያንዳንዴ ያሳክካል። ያው እሺ፣ ምላሽ እንሰጣለን። ይከታተሉ ምላሹ። እሺ፣ ጥሩ። የህክምና አማራጮች እያየን ነው። አንዳንዶቹ ብቻቸውን ሊሰጡ ይችላሉ፣ በጥምረትም ሊሰጡ የሚችሉ መሆኑን እያየን ነው። ለነማን ይሰጣል የሚለውን ያው እያንዳንዱን እዚህ ጋር መከፋፈል ያስፈልጋል። ስለዚህ እዚህ ጋር አሁን ጨረር ሞስት አይረዳችንም የሚባሉ አይነቶች አሉ። እንደው ጠቅላላ ያለ እንትን ለመስጠት ያህል ኤችፒቪ የሚያመጣቸው ካንሰሮች አንደኛው ጨረር አንደኛው አማራጭ ህክምና ነው። የሂውማን ፓፒሎማvirus የሚመጣቸው ያ ማለት ማህፀን ጫፍ ከረቤዛ ላይ ቫጃና የሚነሳው እንዲሁም ደግሞ ውጭ ላይ ቮልቫር የምንለው ውጨኛው ከረቤዛቸው ከናፍር ላይ የሚከሰተው እንትን ጨረር አማራጭ ነው እናገኘዋለን። ለምሳሌ ኢንዶሜትሪየሙም እንደዛው ላይ የማህፀን ግድግዳውም እንደዛው ጨረር አማራጭ ነው። የዘር ፍሬ ማመንጫ የምንለው ላይ ግን የጨረር እንትን ሊሚትድ ነው። የጨረር አማራጭነት በጣም ውስንነት ነው። የተወሰኑ ሰዎች ላይ ካልሆነ መስጠቀር አብዛኛውን ላይ አይጠቅምም። ሰርጀሪን ስንመለከት ኦልሞስት ለሁሉም በሚባል ደረጃ በተለይ ቶሎ ካገኘናቸው ሰርጀሪ የመጀመሪያው ደረጃ ህክምናቸው። ስለዚህ ያን ሰርጀሪ ኦፕሬሽን ከሰራናቸው በኋላ ተጨማሪ ጨረር፣ ተጨማሪ ኬሞቴራፒ ወይም ደግሞ የኬሚካል ህክምና ፈላጊ ሊሆኑ ይችላሉ። ግን እንደ መጀመሪያ ህክምና ሪኮመንድ የሚደረገው የቀዶ ጥገና ህክምና ወይም ደግሞ
ሰርጀሪ ሆኖ እናገኘዋለን ማለት ነው። የኬሚካል ህክምና ለምሳሌ የvulvar ካንሰር ቫጂናል ካንሰር የምንለው ላይ ሁለት አማራጮች ናቸው ያሉት። አንደኛው ነገር አንዳንድ ጊዜ ኬሞቴራፒ የምንሰጠው ለሰርጀሪ ለማዘጋጀት ሊሆን ይችላል። አንዳንዴም ደግሞ የሚሰጥበት አጋጣሚ በሽታቸው በጣም የተሰራጨ ሆኖ ሌላ አማራጮችን ስናጣ ሊሆን ይችላል። ሶስተኛውና የተለመደ ኬሞ ወይም ኬሚካል ህክምና የምንሰጥበት ምክንያት ከጨረር ጋር አንድ ላይ ሊሆን ይችላል የምንሰጠው። ስለዚህ ለኤችፒቪ ላይ የሚመጣቸው ካንሰሮች ኬሞቴራፒ ከጨረር ጋር ሊሰጥ ይችላል። አድቫንስ ላደረጉት ወይም ደግሞ ብዙ ሰፋ ያለ በሽታ ይዘው ለመጡ ሰዎች እንደ ብቻውን የሚሰጥበት አጋጣሚ አለ ማለት ነው። የማህፀን ግድግዳ ካንሰር ወይም ደግሞ ይሄ ኢንዶሜትሪያል ካንሰር የምንለው በአብዛኛው እነሱ ላክሊ እኛ ሀገር በቁጥር ደረጃ ምጣኔ ክስተት ምጣኔውን ስናይ ዝቅ ያለ ነው። አሁን ትንሽ እየጨመረ ነው ሰው ቅድም ያልናቸው ተጋላጭ ልጆች ስለመጡ እሱ በአብዛኛው early ሰርጀሪ የምናክመው ነው። ከዛ ተጨማሪ የሚፈልገው ከተወሰኑ አይነቶች ውጪ ተጨማሪ ጨረር ፈላጊ ነው እናገኘዋለን። ሌላው ኬሞ በጣም ኢምፖርታንት ወይም ደግሞ በጣም ጠቃሚ ህክምና ነው የሚታሰበው ለዘር ፍሬ ማመንጫ ካንሰር ነው። የዘር ፍሬ ማመንጫ ካንሰር ላይ ከሰርጀሪ በፊት ለሰርጀሪ ለማዘጋጀት ወይም ከሰርጀሪ በኋላ ተጨማሪ ካንሰሩን ለመቆጣጠር ኬሞቴራፒ በዋናነት አንደኛው የሚሰጥ ህክምና ሆኖ እናገኘዋለን ማለት ነው። ስለዚህ እያንዳንዱ ቦታ ላይ የሚነሳው ካንሰር የተለያየ አፕሮች ነው ያለው፣ የተለያየ አካሄድ ነው ያለን። ሰርጀሪ ያልቃል፣ ተጨማሪ ጨረር ይፈልጋል፣ ተጨማሪ ኬሞ ይፈልጋል የሚለውን ዩጁዋሊ የካንሰር ህክምና ቲም አንድ ላይ ሆነው የሚወስነው ውሳኔና እንደ ደረጃቸው ተጨማሪነቱ የሚወሰን ይሆናል ማለት ነው። በጣም ጥሩ። እሺ ተመልካች ስልክ አለን። ሃሎ ሃሎ፣ ጤና ይስጥልን። እግዚአብሔር ይመስገን። ብርቄ ከፍኖተ ሰላም። እሺ ድምጾን ጨመር አድርጉት ብርቴ። እሺ ድምጾን ጨመር አድርገኝ ገሩን ጥያቄው። ብርቄ ከፍኖተ ሰላም። እሺ የሆነ ሽንቴ ከሸነ በኋላ የሆነ የማህፀኔን እየለበለበኝና የሆነ እግሬን ምናምን እየቆረጠመኝ ማለት ነው ማህፀኔ አካባቢ እና ያ ነው ችግሩ ብዬ። እሺ ሌላ ተጨማሪ ምልክት አለ? የህመም ስሜት የለም። እድሜው ስንት ነው? 30። እሺ ግልጽ ነው። የማህፀን ጫፍ ቅድመ ካንሰር ማድረግ ያውቃሉ? ኧረ የለም፣ እንደዛ የለም። በጣም ጥሩ። እሺ ምላሽ እንሰጣለን። ይከታተሉ ምላሽ። ጥሩ የደዋዮች ጥያቄ ስላለ እነሱን ምላሽ እንስጥበት። ዶክተር አምሳል ከደብረ ታቦር የደወሉልን ኤችፒቪ ቫይረስ ያላት እናት ናትና በጡት ማጥባት አማካኝነት ሊተላለፍ ይችላል ወይ በህፃኑ የሚል ተመሳሳይ አቶ አንዳርጌም ከጅማ የጠየቁን በወሊድ ጊዜ ሊተላለፍ ይችላል ወይስ ማህፀን ላይ እንዳለ አጠቃላይ መተላለፊያ መንገዶች ላይ ነው ማወቅ የፈለጉትና በጣም ጥሩ ጥያቄ ነው ባይዘው ወይ ምክንያቱም እኛ ብዙ ጊዜ ታካሚዎቻችን ጋር የሚመጣ ጥያቄ ነው ጥያቄና ሰው ኤችፒቪ ወይም ሂውማን ፓፒሎማ ቫይረስ አይነተኛ መተላለፊያ መንገዱ ስኪን ቱ ስኪን ኮንታክት ወይም ዩዥዋሊ ሴክሹዋል ጄኒታል ኮንታክት ነው የብልት አካሎቻችን ሲገናኙ ነው። ያ ማለት ግን እንዳልኩት በሌላ መንገዶች ማይተላለፍ ማለት አይደለም፣ ግን አይነተኛ መተላለፊያ መንገዱ ይሄ ነው። ስለዚህ ጡት በማጥባት እንዲሁም የወሊድ ጊዜ ላይ ሊተላለፍ ይችላል። ፖቴንሻሊ በተለይ የወሊድ ጊዜ ላይ ሊተላለፍ ይችላል። የወሊድ ጊዜ ላይ ይሄ ቨርቲካል ትራንስሚሽን ማለት ነው። ይሄ ማለት ልክ ኤችአይቪ ላይ እንደምናመጣው ኤችፒቪም በስነ ተዋልዶ በወሊድ ጊዜ ላይ ሊተላለፍ ይችላል። ለዛ ነው አንዳንድ ጡጫዎች ላይ ከተወለዱ በኋላ ልክ ኤችፒቪ ኢፌክትስ ምንላቸው እዚህ አካባቢ ላሪንጂያል ፓፒሎማ እንላለን። እዚህ አካባቢ ይመጣል። ታች አካባቢ ፖሊፖች የሚያመጣው ኤችፒቪ ራሱ ኢንፌክሽን የሚያመጣው ነገር ሊኖራቸው ይችላል። ያ ማለት ግን ይሄ ጊዜያዊ ሁኔታ ነው እንጂ ለልጆቻቸው ላይ ነገር ቢከሰት ያን ያለ የሚያሰጋ ነገር የለውም። ስለዚህ እንደኛው መተላለፊያ መንገዱን ለመመለስ ብዙ ጊዜ መተላለፊያ መንገዱ መጀመሪያ ያልናቸው ነገሮች ናቸው። በወሊድ ስርዓት ጊዜም ሊተላለፍ ይችላል። የሚያመጣቸው ወቅቶች ግን ያን ያህል አስጊ አይደለም። ጡት ማጥባት ተወሰነ ነገር አለ ወይ? ተወሰነ የመተላለፍ ዳይሬክትሊ ይተላለፋል የሚባል አይደለም። ባይዘው ጡት በማጥባት ኤችፒቪ ይተላለፋል የሚባል አይደለም። ስለዚህ ጡት ማጥባት ላይ በደንብ ያን ያህል ስጋት አይግባቸው። እሺ ጥሩ ነው። ሌላ ደዋለው። ሄሎ አቤት ጤና ይስጥልን። ድምጾ ጨመር አድርገው ይንገሩ። ማን እንበል? ከየት ነው?
ሄሎ፣ በደንብ እየተሰማን አይደለም አለምነሽ። አይሰማም? እሺ አሁን ይሰማል። በዚህ ይቀጥሉ። ይቅርታ እየተሰማን አይደለም። አይሰማም? እስኪ ይቀጥሉ። ምናልባት ስልክ ሞባይል ከሆነ እየተንቀሳቀሱ። አሁን አይሰማም? እሺ ይቀጥሉ እስኪ። በመሀል እየተቆረጠ ነው። ሽንቴ ሰና ቀጥኝና ደግሞ ይቆራረጥብኛል። ይቅርታ መልሰው ይደውሉልን። በደንብ እያደመጥ ስላልሆነ የአብስራ ጥያቄ ነው ዶክተር። ከማህፀን ጎን ላይ የሚያድግ እብጠት የሚመስል ነገር አለ ብለውናል። ከወለዱ 10 ዓመት አካባቢ ሆኗቸዋል። አንዳንድ በቀኝም በግራም የተወሰነ ነገር እንዳለ ነግረውናል እና ምን ሊሆን ይችላል ነው የእሳቸው ጥያቄ። ስለዚህ አሁን እንደተረዳኋቸው ጎን ላይ እሳቸው የሚዳብሱት የተለየ ነገር እንዳላቸው ነው የተረዳሁት። ይሄ ነገር በአካል ምርመራ ማድረግን ይፈልጋል። በአብዛኛው እዚህ አካባቢ ላይ የሚነሱ የምናውቃቸው ቤናይን የሆኑ ወይም ደግሞ ሞኝ የሆኑ እጢዎች አሉ። እዛ አካባቢ ያለው ኖርማል የሰውነታችን ቅርጽ ተከትለው የሚነሱ አንዳንድ ጊዜ ስራቸው መስራት አልሰራሱ ወይ ኢንፌክሽን ሆናቸው መውጣት ያለበት ነገር አልወጣ ሲል የሚጠራቀሙ እንደ እባጭ ነገሮች እዛ አካባቢ ላይ ይጠራቀማሉ። እነዛ ነገሮች ነው የማለቅ እድላቸው ከፍ ያለ ነው። ነገር ግን የማህፀንና ጽንስ ሐኪም አይቷቸው እነዛ ነገር ጥርጣሬ ደረጃችን ምን ያህል ነው ተብሎ ናሙና የሚወሰድ ከሆነ እዛ አካባቢ ናሙና መውሰድ አስፈላጊ ነው። በዚህ አጋጣሚ እዛ አካባቢ ያበጡ ነገሮችን ለማህፀንና ጽንስ ሐኪም ማሳየት ጥሩ ነው። አንደኛው መነሻቸው ይሄኛው አንደኛው ካንሰር መነሻ እንደዚህ ነው። ነገር ግን ያ ሁሉም ላይ ያለ ማለት አይደለም። የተወሰኑ ሰዎች ላይ ነው የሚያጋጥመው። ስቲል የማህፀንና ጽንስ ሐኪም አይቶ ናሙና የሚወስድ ከሆነ ናሙና ወስዶ የሚወጣ አባጭም ከሆነ ያን ባጭ ማውጣትና እሱ ለናሙና ልኮ አኮርዲንግሊ የሳቸው ሕክምና መጨረስ ያስፈልጋል። ጤነኛ ስላልሆነ ይታይ የሚለውን ማስመር ፈልጋለሁ። ትክክል ነው። እኛም እየሰጠን ያለ ነው እንግዲህ በስልክ ባገኘነው መረጃ ነው። ተጨማሪ ሕክምና ምናምን ሊጠይቅ የሚችለውን ነገር በእይታ ደግሞ እነሱ ይጨርሱታል። ብርቴ 30 ዓመታቸው ነው። ከሽንት በኋላ የማቃጠል ስሜት አለና ምንድነው የሚል ጥያቄ አድርሰውናል። ሌላው የማህፀን ምርመራም እንዳላረገ ማህፀን ጫፍ ካንሰር ምርመራም እንዳላረጉ ነግረውናል። የእሳቸው አንድ ጥያቄ ብቻ እንቀበልና ምላሽ እንሰጥበታለን። ዶክተር ሄሎ ሄሎ። አቤት፣ ሰላም ነው? ጤና ይስጥልን። ሰላም ነው አለን። አንድ ጥያቄ ነበር ለዶክተር። እሺ። አንዲት እናት ማህፀን ካንሰር ካለባት አይኖራትም ቦታው ወደ ሌላ ሰው አይተላለፍም ወይ የሚል በምን ሊተላለፍ ይችላል አሉ? ይቅርታ። አዎ በፈሳሽ ሊተላለፍ ይችላል ወይ? ሰማ ዶክተር። ፈሳሽ በመነካካት አዎ ፈሳሹ ማለት ነው። እሺ። ሁለተኛው ደግሞ አንዲት እናት ሰርጀሪ ከተሰራላት በኋላ የመውለዱ ነገር እንዴት ነው? ደረጃው ላይ የመውለድ ወይስ ያለ መውለድ እንትን አለው ወይ ለማለት ነው። ለእውቀት ያው እኔ እንደዛ አይነት ኬዝ የለኝም፣ ግን በጣም አስባለሁ ስለ እናቶች ላይ። ለዛ ነው የምደውለው። ስለዚህ ሁለተኛ ያላቸው ጥያቄ ነው። ከሰርጀሪ በኋላ መውለድ ይቻላል ወይ የሚል ጥያቄ ነው። ሌላ ተጨማሪ ካስፈለገ የምን ካንሰር ነበራላቸው የተባለ የተሰራላቸው ነው ያልሽኝ አይደል? አዎ ከተሰራላቸው በኋላ መውለድ ይችላሉ ወይ? ደረጃ አለ? የምን ካንሰር ነበር የተባሉት? አይ የማህፀን ካንሰሩ ላይ ሰርጀሪ ከተሰራ በኋላ መውለድ ይችላሉ ማለት ነው። አጠቃላይ ማወቅ ፈልገው ነው እንጂ አሁን እያወራን ያለ ነው የሴቶች የመራቢያ አካል ካንሰር ብለን ከማህፀን ጫፍ ካንሰር እስከ ታች ድረስ እስከ ብልት ድረስ የሚወስደውን ነው ያየን ያለና የትኛው ላይ የቀዶ ሕክምና ከተሰራ በኋላ የሚለውን ነው ዶክተር ለመጠየቅ የፈለጉት። እርስዎ ማወቅ የፈለጉት አጠቃላይ ከቀዶ ሕክምና በኋላ መውለድ ይቻላል ወይ የሚለው ነው። እሺ ጥያቄውን ይዘናል፣ ምላሽ ይሰጥበታል።
የብርቴን ጥያቄ ነውና ዶክተር የብርቱካን ጥያቄ ስለዚህ 30 ዓመቷ ነው ሽንት ከሸናች በኋላ የማቃጠል ስሜት አለው ነው የሷ ጥያቄ ስለዚህ ይሄኛው ከካንሰር ጋር ያያዛል ወይ የሚል ነው ሶ በቀጥታ ሚያዝ አይመስለኝም ያን ያልኩበት ምክንያት ይሄ ኦልሞስት የተለመደ የሚባል አይነት ሲምፕተም አይደለም ሽንት ከሸኑ በኋላ ሳው የሚያቃጥላቸው በነገራችን ላይ አንደኛው ሲምፕተማቸው በተለይ አድቫንስ ያደረጉ የሽንት መስመር ምልክት ነው የሚሆነው ያ የሽንት መስመር ምልክት ግን ልክ እሷ እንዳላችሁ ሽንት ከሸናች በኋላ ማቃጠል ሳይሆን በአብዛኛው ሽንት ማገድ ወይም የሽንት አወጣጥ አቅጣጫው መለየት ነው በአብዛኛው የሚኖራቸው ስለዚህ 30 ዓመቷ ነው መመክራት ችኛዋ የተወሰኑ ምርመራዎችን ትፈልጋለች የሽንት ምርመራ ማድረግ የሽንት መውጫዋን ጫፏን እሷን ፊዚካሊ ባይን ማየት ሽንት ምርመራ መስጠት ከፍ ያለ አልትራሳውንድ ከዛ ደግሞ ኢሴንሻሊ 30 ዓመቷ ነው አሁን የማህፀን ጫፍ ካንሰር ቅድመ ካንሰር የምናደርግበት እድሜ ላይ ነች የማህፀን ጫፍ ቅድመ ካንሰር ምርመራ ማድረግ ነው ስለዚህ ሲምፕተማ በቀጥታ አያያዝም ግን ሲምፕተማን እንደ መግቢያ ፖይንት ምልክቷን እንደ መግቢያ ፖይንት ተጠቅማ ቴስቶችን ማድረግ በዛው የማህፀን ጫፍ ካንሰር ህክምና ምርመራ ማድረግ መከታተል ጥሩ ነው አሁን ያደረሱን ከያ የማህፀን ካንሰር ያለበት ሰው ፈሳሽ ንክኪ ማድረግ ምን ጥያቄ አንደኛ ይሄም አሁን የተለመደ ጥያቄ ነው ይሞናል ለመናገር እንደውም አንድ የሚያስቸግረን ነገር እነዚህ ሰዎች በተለይ ዘግይተው ከመጡ በኋላ የህክምና አማራጮቹ ከጠበቡ በኋላ በተለይ ቤተሰባዊ እንክብካቤን የሚፈልጉ ሰዎችን አንደኛው የሚያስቸግረው ነገር ይሄ ሐሳብ ነው እና ጠቅላላ አድርገው ለመመለስ ያህል ካንሰር በአጠቃላይ በንክኪ አይተላለፍም የትኛውም አይነት ካንሰር በንክኪ አይተላለፍም ካንሰር በንክኪ ተላልፋት ብሎ የሚታሰብ አይነት በሽታ አይደለም የወደኛ ማህፀን ጫፍና እሱ በታች ወዳሉት ካንሰሮች ኤችፒቪ ላይ መጣቸው ካንሰሮች ፓርቲኩላር ስንመጣ ኤችፒቪው ይተላለፍ ይችላል ያ ማለት ግን ካንሰሩ ተላልፋል ማለት አይደለም ስለዚህ ሰዎቹ እነዛ አይነት ነገሮችን ሲናኩ ጥንቃቄ በተሞላበት መልኩ እንዲሆን እንመክራለን ነገር ግን ኤችፒቪ ተላልፈው ቢዛቸው እነሱ የዛ የታማሚውን ካንሰር አገኙት ማለት ግን አይደለም ምክንያቱም ቅድም እንዳልነው ኤችፒቪ ብዙዎቻችን ላይ ያለ ነገር ነው በተለያየ መልኩ አኳይ አድርገናል ነገር ግን እኛ ሰውነታችን የማጽዳቱ አቅም ነው ያኛው ነገር እንዳይመጣ የሚያደርገው እንጂ በቀጥታ ኤችፒቪ እኛ ጋር መኖሩ ስላልሆነ ኤችፒቪ ቢተላለፍም ካንሰሩ ግን ዳይሬክትሊ አይተላለፍም ኤችፒቪ ግን አሁን ሊተላለፍ የማህፀን ላይ ህመም ላይ ፈጠር ይችላል ቫይረሱ ሊገባ ይችላል ፈሳሾቹ ደምም ጨምሮ እዛ አካባቢ የሚወጡ ፈሳሾች ኤችፒቪ ያላቸው ሊሆን ይችላል ስለዚህ ኤችፒቪ ሊተላለፍ ይችላል ካንሰሩ ግን በቀጥታ አይተላለፍም ስለዚህ እነዚህ ሰዎች ጥንቃቄ ወይም ህክምና የሚወስዱ ሰዎች የሚንከባከቡ ሰዎች ጥንቃቄ ቢያደርጉ ጥሩ ነው ግን ካንሰሩ ይተላለፈኛል በሚል ስሜት ብዙ መጨናነቅ አይጠበቅባቸው ለካ ነው ተገቢ የሆነ እንክብካቤ ላይ ያደርጉላቸው ይችላሉ ጥሩ ሀሳብ ነው ዶክተር ከቀዶ ህክምና በኋላ የመውለድ ሁኔታም ጠይቀውናል ይሄ ትልቅ ርዕስ ነው ባይዘው ካንሰር ህክምና ላይ መውለድን መቆጠብ ወይም እንዲወልዱ ማስቻል ወይም ደግሞ የመውለድ አቅማቸውን ማሳጣት የሚሉት ነገሮች በጣም አሻሚ ነገሮች ግን የራሳቸው መመሪያ ፕሮቶኮል ያላቸው ሆኖ እናገኛቸዋለን እንዲሁም ደግሞ እንደ ካንሰሩ መነሻ የሚለያዩ ናቸው ስለዚህ ይሄን አሁን በእኛ በስነ ተዋልዶ ካንሰሮች በመራቢያ አካላት ካንሰሮች ውስጥ ስናመጣቸው አሁን የውጨኛው የማህፀን ጫፍ ካንሰር የትኛውም አይነት ሰርጀሪ ከስነ ተዋልዶ ስርዓታቸው ጋር በቀጥታ የሚገናኝ አይደለም አንዳንዴ ላይክ ሳይኳቸው የሚያመጣባቸው ነገር ግንኙነት የሚከለክላቸው ካልሆነ ያ ካልሆነ በቀጥታ የወደ ስነ ተዋልዶ ስርዓታቸውን አፌክት ያደርጋቸው በተዘዋዋሪ አፌክት ያደርጋቸው ይችላል የከርቤዛ ወይም ቫጂናል ካንሰር የምንለው አብዛኛው ህክምናው ጨረር ነው ይሄ ቫጂናል ካንሰር የምንለው በጣም ትንሾች ናቸው ኦርሊ የሚመጡት እነሱ በሰርጀሪ ካላከምናቸው በስተቀር አብዛኛው ህክምናው ጨረር ስለሆነ ጨረር የኦቫሪያን ፌለር ወይ ዘርፍ ያመጣቸውን ፌል እንዲያደርግ ስለሚያደርግ እዛ በኋላ ጽንሰት የሚባለው ነገር አይታሰብም ከባድ ነው የማህፀን ጫፍ ካንሰር ከሆነ ያከምንበት መንገድ ወሳኝ ነው በጣም ቶሎ የመጡ ሰዎች ሆነው ማህፀን ጫፋቸው ላይ ቀርጠና ወጥተን ያከምናቸው ሰዎች ከሆኑ ይችላሉ መውለድ ይችላሉ ማህፀናቸውን ደሆል እንዲሁም አልፈን ዙሪያ ያሉ ኖርማል እንትኖችን ያወጣናባቸው ሰዎች ከሆኑ ወገን መጸነስ አይችሉም ማህፀናቸውን ሊያጡ ይችላሉ አይደል ማህፀናቸው ሊያጡ ይችላሉ ማህፀናቸውን አንደኛው የሴቶች መራቢያ አካላት ካንሰር ህክምና ውስጥ በተደጋጋሚ የምናወጣው ነገር መዘሆል ማህፀናቸው ነው ስለዚህ የስነ ተዋልዶ ስርዓታቸውን
አፌክት እናደርገዋለን። የሚገርምህ እነዚህ ነገሮች ለማስቀረት ውጭ ላይ ብዙ አድቫንስድ ቴክኒኮች አላቸው። ኦቫሪ ያስቀምጡላቸዋል። አሁን ከጨረር በፊት ኦቫሪያቸው ወይ ከላይ ከወዳቸው ሊጣበቅ በሰርጀሪ ይደረጋል እንዳያገኘው ማለት ነው። ወይ ደግሞ ኦቫሪያቸው ወጦ ፍሪጅ ውስጥ ተቀምጦ እነሱ የሚፈልጉ ሰዓት ማህፀን ተውሰው ልጅ የሚያገኙበትን እንትን ይዘው ይሄዳሉ። ይሄ ብዙ ቴክኒኮች አሉት። እኛ ሀገር ባለው ሕክምና ግን ፓርቲኩላሪ በተለይ ካንሰርነቱ የተረጋገጠ ቶሎም ስለማይመጡ ጭምር አብዛኛው በሚባል ደረጃ የዘር ፍሬ ማመንጫቸውን ወይም ማህፀናቸውን የማሳጣት እድል በጣም የጨመረ ነው። ስለዚህ የእኛውን ጥያቄ ለመመለስ የካንሰራቸውን ደረጃ የትኛው ቦታ ላይ እንደተነሳ ማወቅ ይፈልጋል። በቀጥታ ሰዎች መውለድ ይችላሉ አይችሉም የሚለው ነው። ከዛም ደግሞ የተሰራላቸው ሰርጀሪ ዩዥዋሊ እኛ ፈርቲሊቲ ፕሪዘርቪንግ ወይም ደግሞ የስነ ተዋልዶ ስርዓታቸውን ያላጠቃ ወይም ደግሞ የስነ ተዋልዶ ስርዓታቸውን አፌክት ያደረገ ብለን ለሁለት እንከፍለዋልና የትኛውን የተሰራላቸው የሚለውን ማወቅ ይጠይቃል። ጠቅላላ አድርጌ ስመልስላቸው ግን አብዛኛው ለካንሰር የተሰሩ ህክምናዎች እኛ ሀገር በአብዛኛው በተለይ የማህፀን ጫፍ የዘር ፍሬ ማመንጫ ወይም የዋናው የማህፀን ግድግዳ ኢንዶሜትሪየም የምንለው ከሆነ የማህፀናችን የመውጣት እድላችን በጣም ከፍ ያለ እድል ይኖረዋል። በጣም ጥሩ። ፕሮግራማችን እያጠቃለል ነው ዶክተር። የመከላከያ መንገዶችን እንግዲህ መከላከል በምንችላቸው ደረጃ ያሉትን የእነዚህ የካንሰር አይነቶችን እንዴት መከላከል እንችላለን? አሁን እርስዎም ህክምናው ላይ ስላሉ እድለኛም ነን እንደናንተ አይነት ባለሙያዎቹ እዚህ ክልላችን ላይ ባህር ዳር ላይ በደንብ ማግኘት ይቻላልና ህክምናው ላይ ያለውንም ነገር እናወራቸዋለን። ግን እንዴት መከላከል ከቻልን እሱ መከላከል የምንችላቸው ካንሰሮች አሉ። መከላከል የማንችላቸው ወይም ደግሞ ሳይንስ እስካሁኑ ሰዓት ድረስ መከላከል አንችልም ብሎ ድምዳሜ የሰጠባቸው አጋጣሚዎች አሉ። ስለዚህ አሁን ካንሰርን መከላከል ስንል ምን ይፈልጋል? የካንሰሩን መንገድ ማወቅ በደንብ የተጠና መንገድና ቅድመ ካንሰር ደረጃ አለው። ቅድም ያልናቸው የቅድመ ልየታ መካኒዝሞች አሉን ወይም ቅድመ ልየታ መንገዶች አሉን የሚለው ነገር ማወቅ ይፈልጋል። ስለዚህ ከዚህ አንግል መከላከል የምንችለው ማስቀረት የምንችለው ካንሰር ቅድም እንዳለው የማህፀን ጫፍ ካንሰር በደንብ ማስቀረት ይቻላል። ብዙ አማራጮችም እጃችን ላይ ያሉ ሰው የምናስቀርባቸው መንገዶች አንደኛ፣ ሁለተኛ፣ ሶስተኛ መንገድ ተብለው ይከፈላሉ። የመጀመሪያው እኛ እንደ አጠቃላይ ልክ እንደ ማህፀንና ጽንስ ሐኪም በአብዛኛው የምንለው ዊሜን ኢምፓወርመንት ወይም ደግሞ ሴቶች ማብቃት የሚለው ነው። ሴቶች ማብቃት ሲባል በተለያየ መልኩ ነው። የእነሱን ሄልዝ ሊትሬሲ ወይም ደግሞ የጤና እንትናቸውን መጨመር፣ የእነሱን የስነ ተዋልዶ ግንዛቤ ማዳበር፣ ምልክቶቻቸውን እንዲረዱ ማድረግ፣ እንዲሁም ለእነሱ የሚሰጣቸውን እንክብካቤዎች አሁን ቅድም ያልናቸው ስክሪኒንግ መካኒዝሞችን ጨምሮ አቬሌብል ማድረግ ወይም ደግሞ እዚህ የጤና ስርዓት ውስጥ መጨመር ትልቅ ምንለው እሱን ነው። ከዛ ወደ ዋናዎቹ ነጥቦች ደግሞ ስንመጣ ይሄኛውን ካረግን በኋላ ህክምናውን አቬሌብል ማድረግ ነው። ህክምናው ከምን ይጀምራል? ከክትባት ይጀምራል። አሁን የማህፀን ጫፍ ካንሰር ስናወራ ክትባት ይጀምራል። አሁን ክትባቱ ሜቢ እንግዲህ የተወሰነ ሚዲያ ላይ እናንተ ጋር አይተህ ከሆነ እናንተ የሚሰራችሁ ነገር ካለ ቫክሲኔሽን ላይ ብዙ ነገር አለ። አሁን ኤችፒቪ ቫክሲኔሽን መጥቷል። ስለዚህ ኤችፒቪ ቫክሲኔሽን ብዙ የራሱ የሆነ መላምቶችን ይዞ የመጣ ነው። ማህበረሰቡ ላይ የነበረው እንትን በጣም አስቸጋሪ የሚባል ነው። ግን ብዙ ጥናት ተደርጎበት በጣም ሴፍቲውም የተረጋገጠ ቫክሲን ነውና እንደውም ከበድ ያለው ነገር ዶላሩ የሚገዛበት መልኩ ነውና እዚህ በነፃ ነው የሚሰጠው። ትንሽ ሁሉም ቫክሲን ላይ አንዱ አስቸጋሪ ነገር ዋጋው ነውና ኤችፒቪ ትንሽ ውድ ስለሆነ እንደውም መንግስት እዚህ ጋር የተሻለ ሰርቷል። አሁን ደብሊውኤችኦ ያስቀመጣቸው ኤሊሚኔሽን ታርጌቶች አሉ። ኤክሰባካሲ ገማከም በኩል ታርጌቶች አሉና መንግስት የተጠጋ ብለን የምናስበው ክትባቱ ነው። ስለዚህ ክትባቱ ላይ አንደኛው ማስቀረት የምንችልበት መልኩ ነው እናገኘዋለን ማለት ነው። ሌላኛው ያው ስክሪኒንጉ ላይ መስራት ነው። ስክሪኒንግ ሰርተን ካንሰር ሳይሆን ለይተን አኮርዲንግሊ ለዛ የሚሰጠውን ህክምና ማድረግ ነው። ስለዚህ ስክሪኒንግ አሁን ያው በየቦታው አለ፣ ብዙ ቦታ ላይ አለ። ከቨሬጅ ወይም ደግሞ ሽፋኑ ግን ብዙ የሚባል አይደለም። የማከሚያ መንገዶችም በተለይ በሰው ኃይልም ሴታፑን ወይም ደግሞ የፊዚካል ስፔሱን በማቋቋም ብዙ የሚባል አይደለም። ስለዚህ ጋር በደንብ መስራትና ማስቀረት ይቻላል። ሌላኛው ካንሰርም ከሆነ በኋላ ለሰርጀሪ የሚበቃ ላይ መድረስ ነው። ቅድመ ካንሰሩንም ወይም ደግሞ ኤርሊ ካንሰርን ማከም መቻል አንደኛው መከላከያ መንገድ ነው። ሌሎቹን ይሄ የማህፀን ጫፍና የvulvar ካንሰር የምንለው ቅድመ ካንሰር ደረጃ አላቸውና ሴቶቹ በጣም አለርት ከሆኑ ወይም ደግሞ ንቁ ከሆኑ ሲምፕተማቸው ኤርሊ ስለሚጀምር እነሱን ቶሎ በማከም ሙሉ በሙሉ እነሱን የሰዎችን ህይወት ሳይቀጥፍ መከላከል ይቻላል። የዘር ፍሬ ማመንጫ የሚለው ግን መከላከል የሚለው ላይ ብዙ ስክሪኒንግ የለውም።
መከላከያ መንገዶች የሚል ያላቸው የሚባሉ የተጠና በተለይ ሁለት አይነት ፖፑሌሽን ነው ያለው። አቬሬጅ ሪስክ የምንለው ያ ጀነራል ፖፑሌሽኑ ማለት ነው። የተለዩ ደግሞ የተለየ ተጋላጭነት ያላቸው የምንላቸው አለ። የተለየ ተጋላጭነት ያላቸው ላይ ስክሪኒንግ ሜካኒዝም አለ። አብዛኛው ፖፑሌሽን ላይ ግን ይሄን የሚባል መለያም መከላከያ የሚባል መንገድ የለውም። ዲዚዙ ሳይሰራጭ ማከም እንደ መከላከያ ይቆጠራል። በጣም ጥሩ። በጣም ነው የማመሰግን ዶክተር ምርጥዘር እዚህ ተገኝተው ለተመልካቾችም እኛም ላነሳነው ጥያቄ ሰፊ ምላሽ እና በቂ በሚባል ደረጃ ነው ጉዳዩን ያብራሩልን። እጅግ በጣም አድርጌ አመሰግናለሁ ዶክተር። አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚሁ ይጠናቀቃል። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም የጤና ሳምንት ይሁንላችሁ።